በማህበራዊ ሚዲያ ላይ በርካታ ቁም ነገሮችን በማጋራት በማድረስ የምናውቀው ተወዳጁ ኑቲ ዳሎል በገዛ ቤት ሰራተኛው የገንዘብ ዝርፊያ እንደተፈጸመበትና ቤቱ እንደተበረበረ በከፍተኛ ስሜት ውስጥ ሆኖ ተናግሯል። እቺ ልጅ ያለችበትን ቦታ ንገሩኝ። ይህ ጉዳይ እንዴት ተፈጠረ? በምን አይነት መንገድ እቺ ልጅ ገንዘቡን ይዛበት ልትሄድ ቻለች? ሂደቱ ምን ይመስል ነበር? በመጨረሻ ደግሞ ኑቲ ከዚህ ጉዳይ ጋር በተገናኘ ያስተላለፈው ጠንከር ያለ መልእክቱ ምን ይመስላል የሚለውን ወደ እናንተ እናደርሳችኋለን፣ እንማማርበት ዘንድ ማለት ነው። አርቲስት ገነት ንጋቱና በማህበራዊ ሚዲያ ደግሞ ቃል ባባ በሚል መጠሪያ የምትታወቀው ወጣቷ ቲክቶከር ከባድ ፍጥጫ ውስጥ ገብተዋል። በጣም ያዘንኩብሽ። የሰው እንጀራ አይበላም። ጉዳዩ የተካረረ ይመስላል። በዚህ ሰዓት እነዚህ ሰዎች ከዚህ ቀደም የነበራቸው ግንኙነት ምን ይመስል ነበር? አሁን ደግሞ እንዲህ አይነት ከባድ ፍጥጫ ውስጥ የከተታቸው ነገር ምስጢሩ ምንድነው? ምክንያቱ ምን ይሆን? ከዚህ ነገር ላይስ ምን አይነት ቁም ነገር እንማራለን የሚለውን ወደ እናንተ እናደርሳለን። ሌላው ግን እቺ ቃል ባባ የምትባለው ቲክቶከሯ ወጣት በስመ አብ የሚገርም የህይወት መንገድ፣ በቃ የሚገርም አይነት አመጣጥ ያላት ልጅ ናት። የወጣችበት የወረደችበት መንገድ በጣም አስገርሞኛልና እነግራችኋለሁ። እሱ ነው። ሌላው ወደ እናንተ የምናደርሰው ጉዳይ ደግሞ በጣም የሚያሳዝነው በምስሉ ላይ የምትመለከቷት ወጣት ከዚህ ቀደም ትምህርቷን ተመራ አጠናቃ የተመረቀች ልጅ ወልዳ በወጣትነቷ ብዙ ፈተናዎችን ያየችና ህይወቷን ለማስተካከል ደፋ ቀና የምትል ሴትና በአካባቢው ደግሞ እጅግ ተወዳጅ እንደነበረች ተገልጿል። ነገር ግን በቤቷ በገዛ ሽጉጧ ራሷን አጥፍታ ነው የተገኘችው። ምን ይሆን ምክንያቱ? ምን አጋጠማት? ወደ ኋላ መለስ ብለን ታሪኳ ምን ይመስላል የሚለውን ደግሞ እናነሳለን። እነዚህንና ሌሎች ጉዳዮችን ሰብሰብ አድርገን ይዘናል። እንደምን አላችሁ? የምንወዳችሁ የምናከብራችሁ ጎራ ስቱዲዮ ቤተሰቦች በተለያየ ዓለም ክፍል ሆናችሁ እንግዲህ እኛን ተቀዳሚ ምርጫ አድርጋችሁ ስለምትከታተሉን እጅግ አድርገን ነው የምናመሰግነው። እንደምታውቁት ቻናላችን ደግሞ ወቅታዊ፣ ማህበራዊ እንዲሁም አዝናኝና አስተማሪ ሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ ያቀርባል። ጌታቸው በላይ የመሰናዶ አዘጋጅና አቅራቢ ሆኜ እንዲህ ፊት ለፊታችሁ ተሰይሜያለሁ። ቻናሉን ሰብስክራይብ አድርጎ ሀሳብ አስተያየታችሁን ኮሜንት ላይ ጻፉልን። ደግሞ እንደተለመደው ቪዲዮ ላይክ አድርጋችሁ ጀምሩ። ማስታወቂያውን ሰምተን በቀጥታ ዝግጅቶቹ ወደ እናንተ ይደርሳሉ በቅደም ተከተል። መቼም የማይደገም ታላቅ የዋጋ ቅናሽ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ የሚሸጡ ዘመናዊ አፓርትመንቶችን አቅርበንሎታል። ሰዓቱ እየረፈደ ነው። የልዩ ቅናሽ የሚያገለግለው ለጥቂት ደንበኞች ብቻ ነው። ባለ 1 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ 168 ካሬ በ11.8 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን ሰመር ሪል ስቴት አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም አቅርቦሎታል። በተጨማሪም 50/50 የብድር የባንክ አማራጭ አቅርበንሎታል። ታዲያ ምን ይጠብቃሉ? አሁኑኑ በ0923 70 40 49 አሊያም በ0994 00 3949 ላይ በመደወል ፈጥነው ይመዝገቡ። ኑቲ ዳሎል በሚል መጠሪያ እንግዲህ በልዩ ልዩ ማህበራዊ ሚዲያዎች ላይ በስፋት እናውቀዋለን። በተለይ በቲክቶክ እና በዩቲዩብ ልዩ ልዩ ጉዳዮችን በማንሳት በተለያየ ጊዜ ወደ ተመልካቾቹ ያደርሳል። ዩቲዩብ ላይ ወቅታዊ የሆኑ ጉዳዮችን በማንሳት መረጃውን ከማካፈል ባለፈ የራሱን ሀሳብ ሚዛናዊ በሆነ መንገድ ጠቆም ለማድረግ ይሞክራል። እንግዲህ በጣም ከሚታወቁ ዩቲዩበሮች መካከል አንደኛው ነው ማለት እንችላለን። ምክንያቱም ብዙ ሰዎች በታማኝነት ለረጅም ጊዜ አብረውት የቀጠሉለት ሰው እንደሆነ ነው የሚታወቀው። ከዚያ በተጨማሪ በቲክቶክም እንዲሁ ከወቅታዊ ጉዳዮች ጋር በተገናኘ ብትሉ አለፍ ሲል ደግሞ ከማህበራዊ ሚዲያ አጠቃቀም ጋር በተገናኘ በምን አይነት መንገድ ማህበራዊ ሚዲያን መጠቀም እንዳለብን ሀሳቦችን በመስጠት ሼር በማድረግ እናውቀዋለን። በተጨማሪ ዳሎል አካዳሚ የሚል ድርጅት በማቋቋም በርካታ ወጣቶችን የማህበራዊ ሚዲያ ስልጠና በመስጠት ወደዚህ ዘርፍ እንዲቀላቀሉ ትልቅ አሻራ እያሳረፈ የሚገኝ ወጣት ነው። ወደዚህ የስኬት መንገድ ከመምጣቱ በፊት ደግሞ ካደገበት ከተማ ጀምሮ አዲስ አበባ መጥቶ ትምህርቱን እስኪያጠናቅቅ ድረስ በጣም ብዙ የህይወት ፈተናዎችን በተለይ ደግሞ ራሱን ለመደጎም ለትምህርቱ የሚጠቅሙትን ነገሮች ለማሟላት ሲል ያልሰራው ስራ ያልወጣበት ወጣ ውረድ አልነበረም፣ ያላለፈበት መንገድም አልነበረም። ነገር ግን እነዚያን ሁሉ ፈተናዎች ተቋቁሞ የሕክምና ትምህርቱን እየተማረ ከዚያ ጎን ለጎን ደግሞ ዩቲዩብ እየሰራ ራሱን በፋይናንስ እየደገፈ ለዚህ ቁም ነገርና ለዚህ ደረጃ መድረስ የቻለ ወጣት እንደሆነ ሁላችንም ታሪኩን እናውቃለን። ያው ዶክተርም ነው እንደምታውቁት፣ ከዚህ በፊትም ስለነገርኳችሁ ብዬ ነው ዲቴይል የማልገባበት። በቀጥታ ግን ዛሬ
ስለተፈጠረው ነገር ልንገራችሁ። እስኪ ይሄንን ቪዲዮ መጀመሪያ ተመልከቱት። እሺ ሚሚ ወይም በረከት ትባላለች። የቤት ሰራተኛችን ነበረች። ዛሬ ሌሊት 12 ሰዓት ከ20 አካባቢ ካሽ ነበረ፣ የድርጅት ካሽ ቦርሳዬ ውስጥ የነበረውን ካሽ ይዛ ልብሷን ይዛ የዋናውን በር ቁልፍ ይዛ ሄዳለች። የዋናውን በር ቁልፍ አሁን ቀይረዋለሁ። ግን እስቲ ቲክቶክ ፓወር ካለው ሀቀኛ ሾፌሮች ሀቀኛ ደላሎች ካላችሁ እና አንቺን ቤት ከገባች እቺ ልጅ ይህንን ቪዲዮ እያየሽ ከሆነ እቺ ልጅ አትጠቅምሽም። ስለዚህ ሌሎችም ደላሎች ሾፌሮች የምታቋቸው ካሉ በሙሉ ላኩላቸው። ሀገሯ አዳወሩ አካባቢ መሰለኝ ወደዛ አካባቢ የምትሄዱ ሾፌሮችም ካላችሁ ሀቀኛ የሆናችሁ ሰዎች ብቻ እቺ ልጅ ያለችበትን ቦታ ንገሩኝ። እኔ ያው ምንም አላረጋትም፣ ጀስት ካሹን እንድትመልስልኝና በሰላም እንድትሄድ ነው። እኔ ቤቴም ስትኖር በጣም በደስታ ነበር። የምሬን ነው የምላችሁ። እኔ ማንንም በድል አይነሱ አይደለም እና እስቲ ሀቀኛ የሆናችሁ ሰዎች ዛሬ ቲክቶክ ፓወር ካለው ይሄን ካደረጋችሁልኝ የምሬን ነው። በጣም ነው በቲክቶክ እና በሶሻል ሚዲያ ፓወር የምደነቀውና እስቲ ልሞክረው ነው። እንደሰማችሁት እንግዲህ የድርጅት ገንዘብ በቦርሳ ይዞ ወደ ቤት ከሄደ በኋላ ቤት አስቀምጦት ያንን ካሽ ሰብሰብ አድርጋ ጠቅልላ አድርጋ ልም ብላ ነው የጠፋችሁ ማለት ነው። እንግዲህ በእንደዚህ አይነት መንገድ በመሰወሯ በመጥፋቷ ደግሞ እቺ ልጅ ያያችሁ የተመለከታችሁ በሙሉ እንድትጠቁሙኝ እፈልጋለሁ፣ ገንዘቤንም ማስመለስ እፈልጋለሁ የሚል ሐሳቡን ነው ያስቀመጠው። ከዚያ በተጨማሪ ግን ወደ አካባቢዋ ወይም ወደ ተወለደችበት ቦታ ምናልባት ሳትሄድ ቀርታ ሌላ ቤት ውስጥ ገብታም ከሆነ እቺ ልጅ አትጠቅምሽ የምታስገቢያት ሴት ልክ እንደኔ ጉድ ነው የምትሰራሽና በቀጥታ ለኔ ጠቁሚኝ በማለት ነው ሐሳቡን እያስቀመጠ የሚገኘው። ብዙ ሰዎች ታዲያ ኮሜንትም ላይ በተለያየ መንገድ ልጅቷ ቸግሯት ሊሆን ይችላል፣ ስለዚህ እዘንላትና ታውላት ገንዘቡን በማለት ሐሳባቸውን አቀርበውለት ነበረ። ከዚህ ጋር በተገናኘ ይሄንን ምላሽ ሰጥቷል። ተመልከቱት። ደግሞ የቤት ሰራተኛችን ያው የበሩን የዋናውን በር ቁልፍ ይዛ ሄዳ ገንዘብ ደግሞ ወስዳለች። ብዙ ካልሆነ ተውላት ነው ያላችሁ ነበረ። አክቹአሊ ገንዘቡ ብዙ ነው። የታሰረ ብር ነው የወሰደችው፣ በላስቲክ የታሰረ የድርጅት ብር ነው የወሰደችው እና ብሩ ብቻ ሳይሆን ባይዘው የደረሰበት ሰው ይገባዋል ብዬ አስባለሁ። አንድ ሰው የምታስጠጉት መቼስ ስታምኑት ነውና ይዛ ሄደችው የራሷ ልብስ ራሱ ባለቤቴ የገዛችላት ልብስ ነው። ከኛ ጋር ካፌ፣ ሪዞርት የትም ስንሄድ ፈታ ብላ የምትመጣ አይነት የቤት ልጅ ናት። እኛ እንደ ሰራተኛ አስበናትም አናቅምና ይሄ ነገር ልባችሁ ነው የሚሰብረው ስላልደረሰባችሁ ነው እናንተና ከገንዘቡ በላይ የሆነ ሰው እንደዚህ አምናችሁ ትንሽ እንትን ብላችሁ ከዛ ይህን ያክል ሲዳፈር ጨጓራችን ነው የሚልጠውና ቸግሯት ይሆናል ምናምን አይ አንደርስታንድ አደርጋለሁ እሱ ነገር ግን በጣም የሚያበሳጫችሁ ነገር ይሄ ነው። የደረሰበት ሰው ይገባዋል። እንደሰማችሁት እንደተመለከታችሁት እዚህ ነገር ላይ ገንዘቡን ተውላት ለሚሉት ሰዎች ምላሽ መስጠት ብቻ ሳይሆን በምን አይነት መንገድ ከቤት ይህንን ገንዘብ ይዛው እንደጠፋችም ለማብራራት ሞክሯል። የውጩን በር ቁልፍ በመስረቅ ወይም በማንሳት ነው በሩን ከፍታ እንዳመለጠች በሌሊት ያስታወቀውና ያው በሩን አዲስ ገዝቼ ቀይሬዋለሁ፣ ነገር ግን በእንደዚህ አይነት መንገድ ነው ሄደችው እያለ ተናግሯል። እዚህ ነገር ላይ በጣም የገረመኝ ነገር ምንድነው? ብዙ ሰዎች እንደምታውቁት አሰሪዎች ማለት ነው ቤት ሰራተኛቸውን ለመዝናናት ሲወጡ ወይ ደግሞ ወደ ተለያየ ቦታ ለመሄድ ሲያስቡ እነሱ ወደሚሄዱበት ቦታ አይደለም ይዘዋቸው የሚሄዱት በብዛት ማለት ነው፣ ሁሉም ማለት ባይቻልም እና ቤት ውስጥ እንጀራ እየጋገሩ እንዲቀመጡ፣ ወጥ እየሰሩ እንዲቀመጡ፣ ልብስ እያጠቡ፣ ቤት እየወለወሉ እንዲህ አይነት የቤት ስራቸውን እየሰሩ እንዲያሳልፉ እንጂ ውጭ ወጥተው ከነሱ ጋር እንዲዝናኑ ልክ እነሱም እንደ ልጅ ተቆጥረው የልጅነት ስሜታቸውን እንዲወጡ አይፈቅዱላቸውም በብዛት ብዙ አሰሪዎች ማለት ነው። እንግዲህ ለዚህ የተለያየ ምክንያት ይኖራቸዋል እና ብዙዎቹ የቤት ሰራተኞች በቃ ሁሉ ጊዜ ቤት ውስጥ ታሽገው ታፍነው ምናልባት ሱቅ ሲላኩ ከመሄድ ቆሻሻ ለመጣል ከመውጣት ባለፈ ሌላ መንቀሳቀስ የማይችሉበትን ሁኔታ እናውቃለን በብዙዎቹ ቤት ውስጥ። አንዳንድ አሰሪዎች ደግሞ በጣም መልካም ከመሆናቸው የተነሳ እነሱ የሚዝናኑበት ቦታ ይዘዋቸው ይሄዳሉ። ለልጆቻቸው ልብስ ሲገዙ አብረው ይገዙላቸዋል። ለራሳቸው የሚያስፈልጋቸውን ነገር ሲያሟሉ ለነሱም ለቤት ሰራተኞቻቸው የሚያሟሉላቸዋልና በእንደዚህ አይነት እንክብካቤ በእንደዚህ አይነት መልካም በሆነ ግንኙነት ውስጥ ነው የሚኖሩት። ኑቲ ዳሎልም በእንደዚህ አይነት መንገድ እቺ ልጅ ልክ እንደ ልጅ ተንከባክበው ቤት ውስጥ እንደሚያኖሯት ነፃነቷን ሰጥተው እስከዛሬ ድረስ እንዳስቀምጧት ለመግለጽ ሞክሯል። ነገር ግን እንደ ድል ሆነና ብዙዎቻችን ሰራተኞቹ መልካም ሲሆኑ ጥሩ ሲሆኑ ወይ ደግሞ ልክ እንደ ቤተሰብ ትሪት እየተደረጉ መኖር ሲፈልጉ አሰሪዎቹ መልካም ላይ ሆኑ ይችላሉ። ልክ ቅድም የነገርኳቸው አይነት ሰዎች ሊሆኑ ይችላሉ። በተቃራኒው ደግሞ አሰሪዎቹ በጣም መልካም ሲሆኑ ልክ
እንደ ልጅ ሲያቀርቧቸው በቃ ትሪት ሲያረጓቸው መልካም ሲሆኑላቸው ሰራተኞቹ ደግሞ ታማኝ ላይ ሆኑ ይችላሉ። በልጆቻቸው ላይ ጉዳት የሚያደርሱ ሆነው የሚገኙ አሉ። ቤታቸው ላይ እንደዚህ አይነት ዝርፊያዎች የሚፈጽሙ ሆነው ሊገኙ ይችላሉና አለመገጣጠም በጣም ይገርማል። ብዙ ጊዜ የፍቅር ግንኙነት በሚፈጠርበት ጊዜ አይታችሁ ከሆነ ወንዱ መልካም ሲሆን ሴቷ ካዲ ትሆናለች ወይ ብልጭልጭ ነገር ፈላጊ ትሆናለች። ወይ ደግሞ ሴቷ በጣም ታማኝ በቃ በፍቅር ብቻ የምታመን ሴት ስትሆን ወንዷ መንዝራ ሊሆን ይችላል፣ ሌላ ሴት የሚፈልግ ሊሆን ይችላል፣ ወይ ደግሞ እሷን ቀለል አድርጎ የሚያይበት ሁኔታ ሊፈጠር ይችላልና እንደዚህ አይነቱ አለመገጣጠም ይገርመኛል በፍቅር ግንኙነት ዙሪያ ላይ ማለት ነው። ልክ እንደዚያ ሁሉ የቤት ሰራተኛና አሰሪዎች ላይ እንደዚህ አይነት አለመገጣጠሞች በስፋት ይታያሉና ኑቲም እየተናገረ ያለው ነገር ምንድነው? እቺ ልጅ ስብስብ አድርጋ ይዛው የሄደችው ልብሷ በሙሉ ባለቤት የገዛችላት ነው። በቃ ሁሉን ነገር ነው የምናደርግላት፣ ልክ እንደ ልጃችን ነበር የምንንከባከባት። ግን እሷ ታማኝ ልትሆንልን አልቻለችም። በጣም ብዙ ገንዘብ ይዛብን ሄዳለችና ተውላት እያላችሁኝ የምትገኙ ሰዎች ገንዘቡ ብዙ ነው፣ የድርጅት ገንዘብ ነው እና ልተወው አልችልም። ከምንም በላይ ከገንዘቡ በላይ ደግሞ ልክ እንደ ልጅ እየተንከባከብናት ኖረን እንደዚህ አይነት ክደት በመፈጸሟ በጣም ያናድዳል። የደረሰበት ሰው ያውቀዋልና ልምራት አልችልም። እኔ ሌላ ነገር ማድረግ አልፈልግም፣ ገንዘቤን ብቻ እንድትመልስልኝ ነው። ስለዚህ ጠቁሙኝ በማለት ነው ሀሳቡን ያስቀመጠውና እዚህ ነገር ላይ ምን አይነት ቁም ነገር ምን አይነት ትምህርት ነው የምንወስደው? የቤት ሰራተኞቻችን በምን አይነት መንገድ ነው መያዝ ያለብን? በእርግጥ እንደዚህ አይነት ነገር ስለሚፈጠር እንደዚህ አይነት ነገር ስለሚያጋጥም እናንተ ክፉ ሁኑ ብዬ አልመክራችሁም። መልካም መሆን በየትኛውም መንገድ ውስጥ በየትኛውም ህይወት ውስጥ የሚጠበቅብን ትልቅ ጉዳይ ነው። ከኛ በኩል ያለው ድርሻ እሱ ነው። ነገር ግን በዚያው ልክ ከመልካምነታችን ከጥሩነታችን በተጨማሪ ግን ጥንቃቄ ማድረግም ያው ሁሉም ሰው ታማኝ ስላልሆነ በእንደዚህ አይነት መንገድ መያዝ አስፈላጊ ነው። ይሄን ስላችሁ ደግሞ እንደ ሁሉም የቤት ሰራተኛ ክፉ ነው መጥፎ ነው ለማለት ፈልጌ ሳይሆን ልክ እንደዚህ አይነት አጋጣሚዎች አሉና ጥንቃቄ እናድርግ ለማለት ነው። ከኑቲ ዳሎል ገጠመኝ የተማር ነው። በመግቢያችንም ላይ እንደነገርኳችሁ አርቲስት ገነት ንጋቱና ቃልባባ በሚል መጠሪያ በቲክቶክ የምትታወቀው ወጣቷ ከባድ የተባለ ፍጥጫ ውስጥ መግባታቸውን ያልተጠበቀ ግጭት ውስጥ መሆናቸውን እየነገርኳችሁ ነበርና ጉዳዩ እየተካረረ የተለያዩ ሀሳቦች እየተሰጡበት በመምጣታቸው እዚህ ታሪክ ላይ የምንማረው ነጥብ ካለን በማለት ታሪኩን ወደ እናንተ ለማድረስ ከዚህ በተጨማሪ ቃልባባ የተባለችው ወጣት ደግሞ ያሳለፈችበት የመጣችበት የህይወት መስመር በጣም ስላስገረመኝ በቃ መሰማት ያለበት ታሪክ ነው ብዬ ስላሰብኩኝ ከሱ ጋር እያያዝኩ አሁን ደግሞ ገነት ንጋቱ ጋር የተፈጠረውንም ታሪክ ጭምር በቅደም ተከተል እነግራችኋለሁ። ከገነት ጋር ስለተፈጠረው ነገር ከማውራታችን በፊት እስኪ ቃልባባ በምን አይነት መንገድ ነው እዚህ ደረጃ የደረሰችው፣ በምን አይነት የህይወት መስመር ውስጥ ነው ያለፈችው የሚለውን በተወሰነ መንገድ እንማማር እንመልከተው። እንግዲህ ቃል ተወልዳ ያደገችው በሻሸመኔ ከተማ እንደነበር ታስታውሳለች። በልጅነቷ አባቷ ህይወታቸው ያልፋል። እናት ደግሞ ልጅን የማሳደግ ኃላፊነት እሳቸው ላይ ይወድቅና እችን ብቸኛ ልጃቸውን በእንክብካቤ በጥንቃቄ በቃ በእያንዳንዱ የህይወት መስመር ውስጥ ትልቅ ቁም ነገሮችን በመስጠት በማስተማርም ጭምር ደገች ነው ስትመሰክር የነበረው ቃልና በእነዚህ አይነት በጣም ጥሩ በሆነ ግንኙነት ልክ እንደ ጓደኛ እርስ በርስ በማውራት በመወያየት ነበር ደገችው። ታዲያ ወደ 14 እና 15 ዓመት እየደረሰች እያደገች ስትመጣ እናት አንድ ነገር ይናገራሉ። ይሄው ምንድነው ልጄ እስከዛሬ ድረስ ለብቻሽ አኖረሻለሁ፣ አሳድጌሻለሁ፣ እህት ወንድም ያስፈልግሻል፣ የምትወጁ የምታዋየው ታናናሽ እህት ወንድሞች በወልድልሽስ ወደ ትዳሩ ዓለም ብቀላቀል ምን ይመስልሻል የሚል ሐሳባቸውን ያቀርቡላታል። እሷም በጣም ደስተኛ እንደሆነችና ፈቃደኛ ስለመሆኗም ጭምር ትገልጻለች ለእናት። እናትም ባሉት መሰረት ትዳር ይመሰርታሉ። ከልጅነት ጀምሮ ልጃቸውን ያሳደጉበት እሳቸውን በኖሩበት ቤታቸው ባላቸውን ያስገባሉ ማለት ነው። ህይወት ተጀመረ። ትዳር ከእንጀራ አባት ጋር ቀጠለ። እናት ያረግዛሉ። መንታ ልጆችን መውለድ ቻሉ። የተወለዱት ልጆች ወንድና ሴት ነበሩ። አንደኛው ወንዱ በተወለደ በአንደኛ ወሩ ህይወቱ ያልፋል ማለት ነው። ይህ በጣም ከባድ ሀዘን ነበረ። ትንሽ እየቆየ ደግሞ በጣም ባልተጠበቀ ሁኔታ ማንም ሰው ባልገመተው መንገድ እናት ህይወታቸው ያልፋል። በእንደዛ አይነት ፈተና ውስጥ ትወድቃለች ማለት ነው በልጅነቷ።
በዚያ ሰዓት የ15 ዓመት ልደቷን ለማክበር ሽር ጉድ እያለች ነበረ። ሌሎቹን የልደት በዓሎችን በማከብርበት ጊዜ በጣም በርካታ ስጦታዎችን ይሰጡ የነበር እናቴ እያለች ትናገራለች። የወርቅ ስጦታ፣ የአንገት ሐብል፣ የጆሮ ጌጥ እንደዚህ አይነት ውድ የሆኑ ስጦታዎችን ለኔ ይሰጥ የነበረ። 15 ዓመት የልደት በዓሌ ላይ ግን እናቴ ህይወቷን ገብራልኝ ሞተች ስትል የእናቷን አሟሟት በጣም በሚያሳዝን ሁኔታ እያለቀሰች ነበር የተናገረችው ቃል። እነዚህ ነገሮች ተፈጥረው ከባድ ሐዘን ሆነ። አያቷ በጣም ማዘኑ። ቤተሰቦቿ፣ አክስት አጎቶቿ ሁሉ በጣም ይወዷቸው ነበረ እናቷንና በጣም ከፍተኛ ሐዘን ውስጥ ቆዩ። በዚህ መሃል ሌላ አሳዛኝ ነገር ተፈጠረ። የእንጀራ አባቷ ቤት ውስጥ ያሉትን እቃዎች በሙሉ ስብስብ አድርጎ ከቤት ይወጣል። ትንሿ ልጅ ግን እሷ ጋር ቆየች ማለት ነው። ከዛ ከትንሿ ልጅ እንዲሁም ከአያቷ ጋር ኑሮዋን እያደረገች ከሐዘኑ እያገገመች ባለችበት ደግሞ ከትምህርት ቤት ስትመለስ እህትሽን እኮ ወሰዳት ብለው አያቷ ወይ ደግሞ አክስቷ ይመስሉኛል ይናገራሉ። ቃል በጣም ከፍተኛ ስብራት ነበር የገጠማት። ከዚያ እህቷ በሄደች በጥቂት ወራት ውስጥ ግን ያልተጠበቀ ነገር ተፈጠረ። በር ላይ የሆኑ ጥቁር የለበሱ ሰዎች መጡና እህትሽ ህይወቷ አለፈ ብለው ይነግሯታል። ከሐዘን ላይ ሐዘን ተደራርቦ ልጅቷን የማይሆን ስሜት ውስጥ ከተታት ማለት ነው። በእንደዚህ አይነት ከባድ የስሜት ማዕበል እየተሰቃየች ቆየች። በዚህ መሃል ደግሞ ሌላ ያልታሰበ ያልተጠበቀ ነገር ተፈጠረ። የእንጀራ አባት የወላጅ እናቷን ቤት ለኔ የሚገባኛል በማለት ለ1 ዓመት ብቻ የኖረበት ትዳሩን ለኔ የሚገባኛል ብሎ ንብረቱን ክስ ያቀርባል። አጋጣሚ እንግዲህ የህግ ሂደቱ የሚፈቅድበት ነገር ተፈጠረና እንግዲህ ምናልባት ወይ ያልተመዘገበ ንብረት ይሆናል ወይ ሌሎች አይነት ለህግ አሳማኝ የሆኑ ነገሮች ተፈጥረው ይሁን እኔ ስለ ጉዳይ በጥልቀት አላቅም፣ ግን ተፈረደና ያ ቤት መከፈል እንዳለበት ተነገረ ማለት ነው። አያቷ ታዲያ ከእናቷ የመጣውን ይሄንን ብቸኛ ንብረትማ እንዲወሰድ አላደርግም፣ የገዛ ንብረቴን ቦታዬን ሸጬ እሰጠዋለሁ እንጂ ብለው የራሳቸውን ቦታ ሸጠው ለሱ መሰጠት ያለበትን ገንዘብ ይሰጣሉ። በእንደዚህ አይነት መንገድ ቤቱን ያተርፉታል ማለት ነው። እንግዲህ እንዲህ አይነት የህይወት ምስቅልቅሎችን ያሳለፈችው ወጣቷ ወደ አዲስ አበባ ዩኒቨርሲቲ ለትምህርት ትመጣለች ማለት ነው። እድሜዋ ከፍ እያለ ከመጣ በኋላ ከዛ አዲስ አበባ ገብታ ትምህርቷን ተምራ ወደ ማጠናቀቁ ስትደርስ የፍቅር ግንኙነት ትጀምራለች። ያ የፍቅር ግንኙነት በንይታ ጤናማ አልነበረም፣ እግዚአብሔር ያልነበረበት፣ እኔ በጊዜው ልክ የሚመስለኝ ግን ትክክል ያልነበረ ነው እያለች ትናገራለች። በዚህ መሃል ያልተጠበቀ ነገር መጣ። ልጅ ተፈጠረ፣ እርጉዝ ሆነች። ይህንን እርግዝናዋን ለቤተሰቦቿ፣ ለአክስት አጎቶቿ እንዲሁም ለአያቷ መናገር አልፈለገችም። ምክንያቱም እናቷ ያለፉበትን መስመር ታውቃለች። ባላግብተው የመጡበት የተሰቃዩበትን ስቃይ ታውቃለች። ከዛ ባለፈ ልጅ ወልደው እናቷ እነዚያ ሁሉ ሀዘናት በተደራራቢ እንደመጡባቸው ታውቃለችና ያ ነገር ስላስፈራት ለቤተሰብ አርግዣለሁ ብሎ መናገር በጣም ፈራች። ከባድ በሆነ ስቃይ ውስጥ በአንዲት ትንሽዬ ክፍል ውስጥ ከልጁ ጋር እየኖረች ለእርግዝና የሚያስፈልጉ ትሪትመንቶች ለምሳሌ የእርጉዝ ልብስ ሊገዛላት አልቻለም ነበር። ልጁ ሊገዛ ያልቻለው ምናልባት እሱ ፈቃደኛ ስላልሆነ ሳይሆን እሷ በግልጽ መጠየቅ ስለፈራች፣ ግን ያንን ተረድቶ ደግሞ ልጁ ማድረግ የማይችል አይነት ሰው በመሆኑ እንዲህ አይነት ችግሮች ተደራርበው ስሜቷን እየጎዷት የእርግዝና ጊዜን አሳለፈች። እነዚያ ሁሉ ፈተናዎች አልፈው ምጥ መጣም። በኦፕሬሽን መወለድ የሚችልበት እድል ቢኖርም ነገር ግን ለኦፕሬሽን ገንዘብ ከየት ያመጣል ብላ በመጨነቋ በጣም ከፍተኛ ስቃይ ውስጥ ገብታ አመጣ መውለድ መቻሏን ነው የተናገረችው ማለት ነው። እነዚህ ነገሮች ተፈጥረው ከልጁ ጋር ግን ደግሞ ያልታሰበ ነገር መጣ። እሷ እንዳሰበችው እሷ ይሆናል እንዳለችው ሳይሆን ከልጁ ጋር ተለያዩ ማለት ነው። እንግዲህ እንደምታውቁት በወጣትነት እድሜያችን በጉርምስና ጊዜያችን ፍጹም የማይጠበቁ ለኛ በጊዜው ትክክል የሚመስሉን ግን ደግሞ ልክ ያልሆኑ ስህተቶችን እንሰራለን። አንዳንዶቻችን የፍቅር ግንኙነታችንን ቀለል እናደርገዋለን። ሌላ ሰው ምንጎዳ አይመስለንም። በቃ እንደዚህ አይነት ግንኙነት ውስጥ እንገባለን። ከዚያ ውጭ እግዚአብሔርም ያንን ህይወት የማይወደው አይመስለንም። የማይወደው መሆኑን ብናውቅም እንኳን የሚያልፍ የሚስተካከል ነገ በቃ በልዩ ፍቅር አብረን የምንኖር ይመስለንና ያልሆኑ ስህተቶች ውስጥ እንገባለን ብዙዎቻችን። ምናልባት እንዲህ አይነት ህይወት ውስጥ ያላለፉ በጣም ጥቂት ወጣቶች ይሆናሉ ብዬ ነው የማስበው እድለኛ የሆኑ እንጂ አብዛኞቻችን በእነዚህ አይነት መስመር እየመጣን ይመስለኛል። ከዚያ በኋላ ነው እያስተዋልን ነገሮችን እያስተካከልን ለኛ ህይወት ጠቃሚ ነው ብለን የምናስበውን ሰው ወደ ህይወታችን እያመጣን እኛም ሰዎችን መጉዳት እያቆምን እንደገና እያስተካከልን ህይወታችንን እንቀጥለውና እሷም በእነዚህ አይነት የህይወት መስመር ነበር ያለፈችው። ታዲያ ያ ነገር ግን ዋጋ አስከፈላት ማለት ነው። እንግዲህ እንዳልኳችሁ ቤተሰቦቿ
እስከወልድ ድረስ በፍጹም አያውቁም። ብቻዋን ወለደች። ያሳለፈች ልጅ ናት እንግዲህ ቃልባባ። ታዲያላችሁ ከገነት ጋር ከአርቲስቷ ጋር ከ2 እና ከ3 ዓመታት በፊት ቃለ መጠይቅ ሰጥታ እነዚህን አሁን የነገርኳችሁን ታሪኮች በሙሉ ለገነት ንጋቱ ተመልካቾች አጋራች ማለት ነው። ከዚያ ቪዲዮ ተለቆ ተመልካቾች በጣም ተገርመው በቃ ታሪኳን ከተደመሙበት በኋላ አንድ ነገር ተፈጠረ። በቃልባባ በኩል ከልጇ ጋር የተገናኘ የህግ ክርክር ይገጥማትና ያ የህግ ክርክር ደግሞ ልጇ ላይ በጣም ከፍተኛ ትኩረት የሚያደርግ በመሆኑ ልጇን እንዳትነጠቅ ስለፈራች እዚያ ቃለ መጠይቅ ላይ የሰጠችውን ሐሳብ እንዲወጣላት ቪዲዮ እንዲወገድላት ገነትን ትጠይቃለች። እንግዲህ በዛ ቪዲዮ ላይ የተናገረችው ነገር ምንድነው? ልጄን ለማሳደግ ልጄን ለቁም ነገር ለማብቃት ስል በጣም ብዙ ስራዎችን እየሰራው ነው። ከመሰራቸው ስራዎች መካከል ከምኖርበት ቦሌ አራብሳ ተነስቼ በሌሊት 8 ሰዓት ለቤት ሰራተኛ ጥየው ከአዲስ አበባ ወደ ሐረር እየተጓዝኩ ከሐረር የቦንዳ ልብሶችን እያመጣው በእንደዚህ አይነት መንገድ እየሸጥኩኝ ልጄን እያሳደግኩ ወይም እያኖርኩኝ ነው የሚል ሐሳብ ተናግራ ነበርና በኋላ የህግ ክርክር ሲገጥማት ታዲያ ልጇን ጥላ እየሄደች በእንደዚህ አይነት መንገድ ለአደጋ የሚያጋልጠው ነገሮችን እያደረገች ነው የሚል ሐሳብ እንዳይነሳባት ስለፈራች እዚያ ቃለ መጠይቅ ላይ የተናገረችው ይህ ሐሳብ እንዲወገድ ገነት ንጋቱን ትጠይቃታለች። ገነት ደግሞ ቪዲዮን ታጠፋዋለች ማለት ነው በሐሳቧ ተስማምታ። እነዚህ ታሪኮች አልፈው የህግ ክርክሩ ደግሞ ተጠናቆ ልጇን በስነ ስርዓት ማሳደግ የምትችል እናት መሆኗ ተረጋግጦላት ልጅሽ ካንቺ ጋር ነው ማደግ ያለበት የሚል የፍርድ ቤት ውሳኔ ከተወሰነላት በኋላ አንድ የስራ ዕድል አግኝታ ሁሌ ቅርጫ የሚል የስጋ ቤት ድርጅት ላይ አምባሳደር አድርገዋት በየቀኑ ቪዲዮዎችን እየሰራች ያስተዋወቀችላቸው ሳለች አንድ ነገር ተፈጠረ ትላለች። እስኪ እነን ቪዲዮ እንስማው። ታዋቂ አርቲስት ማለት ነው፣ ትልቅ የልጆች እናት ምናምን አርቲስት። እኔ የሆነ ፕሮሞሽን ዘርፍ ላይ በጣም እግዚአብሔር ሞገስ ሰጥቶኝ ስኬታማ የሆንበት የስራ ዘርፍ አለና እዛ ስራ ላይ ደወለች። ትእዛዝ ስለሆነ ደወለች ምናምን እንደዚህ አክብረውኝ ሲደውሉ ምናምን በቃ ይደውሉላችኋል፣ ከዚህ ስልክም የዋናውን ሰጣለው እንትን ኦርደር ታረጋላችሁ ምናምን ብዬ ራሴ ስልክ ልኬ ምናምን ከዛ ልሰስልሽ ወይ እንደዚህ ታረቂልሽ ምናምን ብያት ከዛ ደወለች። ደውሉላት ምናምን ስላው ደወለች። እሺ ፕሮሞሽኑን ለምን እኔ ያልሰራላችሁ ላይክ ብራንድ አምባሳደር የዛ ስራ እኔ ልስራላችሁ እንዲህ ስላለኝ ምናምን ፕሮፖዛል ምናምን ማስገባት እኔ የሚያካክሉ ልጆች አሏት። ደግሞ ኤቭሪ ዲቴል እኔ ማንም ሰው ላይ ቀርቤ አላውቅም ታውቃለችና በጣም ያዘንኩብሽ። የሰው እንጀራ አይበላም። እግዚአብሔር ደግሞ የሆነ ስራ ላይ ሞገስ ሲሰጥ ነው እንጂ ያለ ሞገስ ማለት ነው የሆነ ሰው ስለሰራው ብትወስዱ አንቆ ነው የሚደፋሽ። ልክ አይደለሽም ተመለሽ፣ በብዙ መንገድ ልክ አይደለሽም ተብለሽ ብዙ ስትገዛጭ አይቼ አውቃለሁ። ግን በኢየሱስ እንደሰማችሁት እንግዲህ በቀጥታ የገነት ንጋቱን ስም መጥቀስ አልፈለገችም ነበር። በወቅቱ አንዲት ታዋቂ አርቲስት ዩቲዩብ ያላት እኔ ከዚህ በፊት በፖድካስት መልክ ከሷ ጋር የቀረብኩበትና ታሪኬን ያካፈልኩባት ሴት እንደዚህ አይነት ነገር አደረገችኝ። በብራንድ አምባሳደርነት እየሰራሁበት በመገኘው ድርጅት ላይ አገልግሎት ፈልጋ እስኪ ለኔም ያስፈልገኛል ብላ ስልክ ደውላ ስታናግረኝ እኔም ደንበኞች እንደዚህ አይነት ነገሮችን እየደወሉ በኔ በኩል ሲጠይቁኝ ደስ ስለሚለኝ በቀጥታ ከነሱ ጋር ለምን አትገናኝም ብዬ ስልክ ሰጠኋትና ከዛ ደግሞ እነሱንም ደውዬ ትደውልላችኋለች፣ አስተናግዷት፣ የምትፈልገውን ነገር አድርጉላት፣ ሰጧት ብዬ ተናግሬ ነገር ግን ያልጠበቅኩት ነገር ተፈጠረ። አርቲስቷ ፕሮፖዛል ነድፋ ለምን እኔ ማስታወቂያውን አታሰሩኝም፣ እኔን አምባሳደር አታደርጉልኝም በሚል የኔን ስራ ለመንጠቅና ራሷን ወደ ስራው ለማስገባት እንደዚህ አይነት ሐሳቦችን አቅርባለች የሚል ነው በማህበራዊ ሚዲያ ላይ ያስቀመጠችው ሐሳቧ ማለት ነው። ይሄንን ሐሳብ ተከትሎ በጣም ብዙ ሰዎች አርቲስት ገነት ንጋቱ ይህ ነገር እንዴት ካንቺ ይጠበቃል፣ ለምን እንዲህ አደረግሽ የሚል ሐሳባቸውን ሲሰጡ እየተመለከትን ነበር። በተቃራኒው ግን ገነትን ደግፈው ደግሞ መብቷ እኮ ነው፣ ጊዜው የፉክክር ነው፣ ካንቺ ተሽላ እስከተገኘች ድረስና ድርጅቱ ተመራጭ እስካደረጋት ድረስ እሷም ጥቅም ነው የምትፈልገው፣ አንቺም ጥቅም ነው የምትፈልጊው፣ ስለዚህ እንዲህ ማድረጓ ተገቢ ነው የሚል ሐሳባቸውን ሰጡ። እንዲህ አይነት አከራካሪ ነጥቦች ላይ ሰነባበተና በቲክቶክ እና በዩቲዩብ ገጾቿ ላይ ገነት ንጋቱ ያጠፍቷል የተባለውን ቀደም ሲል ያጠፋችውን የቃልባባን ኢንተርቪው ከእንደገና እንደ አዲስ መልቀቅ
ጀመረች ማለት ነው። ይህ ነው እንግዲህ ጉዳዩን ያባባሰው፣ በሁለቱ መካከል ያለውን ነገር እያባባሰው የመጣው። በቲክቶክ ላይ ከተለቀቁት ነገሮች መካከል ቀደም ሲል እንድታጠፊልኝ እፈልጋለሁ የፍርድ ቤት ኬዝ ስላለበት ልጄን ለቤት ሰራተኛ አስቀምጬስ ሐረር እየሄድኩ ቦንዳ እያመጣው እየሸጥኩ እየኖርኩ ነው የሚለውን ያንን ቪዲዮ እንደገና በገነት ንጋቱ የቲክቶክ አካውንት ላይ ተለቀቀ ማለት ነው። እንግዲህ በዚህ በተፈጠረው ግጭት መካከል ይመስለኛል እንዲህ አይነት ነገሮች እንደ አዲስ እየተባባሱ መጡ። ዩቲዩብ ላይ ደግሞ ተጭኖ ተቀመጠ። ከዚህ ጋር ተገናኝቶ ቃል ባባ ሁለተኛ ሌላ ቪዲዮ ሰርታ እንዲህ የሚል ሐሳቧን አስቀምጣለች። ስለዚህች ሴት ወይም ደግሞ እዚህ ፖድካስት ላይ የዛሬ 2-3 ዓመት ቲክቶክ እንደጀመርኩ 70 ሺህ ምናምን ፎሎወር ያለኝ ቀርቤ ስለ ህይወቴ ስላለፍኩበት ስለ ቤተሰቤ ስለ አጠቃላይ ነገር አውርቼ ነበር። አካፍያታለሁ፣ ታውቀኛለች። እና የሆነ ሰዓት የፍርድ ቤት ክርክር ስለነበረ ደውዬላት እንደ እናት ሰግቼ ማለት ነው ይሄ እዚህ ላይ ቤት አጋዥ ላይ ልጄን እየጣልኩኝ ሐረር ሄጂ 2 ቀን ምናምን ልብስ ሰብስቤ መጥቼ እሸጣለሁ ምናምን ያልኩትን እንደ መረጃ ተወስዶብኝ ልጄ እንዳልነጠቅ ስለዚህ አጥፊልኝ አልኳት እንደ እናት። ከዛ ኦኬ ምናምን ብላ አጠፋች። አሁን በተፈጠረው እንትን እንደ አዲስ ሄዳ ቲክቶክ ላይ ቲክቶክ ላይ እየቆራረጠች ፖስት አደረገች። ፖስት ማድረጉ አይደለም ዩቲዩብ ላይ ማደርጋለች። የነገርኳትን ሊያስነጥቀኝ ይችላል ያልኳትን ሪዝን ሰራተኛ ላይ እየጣልኩኝ ልጄን ይሄድ ነበር እነግዳለሁ ምናምን ብላ እሱን በቃል አጋኑ ጽፋ ይሄው አስቀምጥላችኋለሁ ፖስት አደረገችው። ልንገርሽ እግዚአብሔር ይመስገን ክቡር ፍርድ ቤቱ እኔ እናትነቴን አምኖበት እኔ ጋር እንደሚበጭ አምኖበት በሁሉም አቅጣጫ አይቶ እኔ ጋር ያለምንም ክርክር ነው የተወሰነልኝ። ሲቀጥል ግን ማለት ነው ሰራተኛ ላይ ወይ የቤት አጋዥ ላይ ልጅን መተው የተለያዩ ሀገራት እየሄዱ የልጅን ህይወት የራስን ህይወት ለማሸነፍ መስራት እንዲሁም ደግሞ ቀን ከሌት ሰርቶ ህይወት መለወጥ ወንጀል አይደለም፣ ጀግንነት ነው ለማንኛውም እናት ማለት ነው። አንቺ የ5 ልጆች እናት ሆነሽ የኔ አንድ ልጅ የሆነ ነገሬ በራሴ ጥፋት ተነካብኝ ብለሽ ለማስነጠቅ ይሄንን ርቀት መሄድ አላቅም ህሊናሽ ምን እንደሚወቅስሽ። ግን ደግሞ ይሄ የለቀቀችው ዩቲዩብ ማለት ነው ብዙዎቻችሁን ያስተምራል። በምን አይነት መንገድ አልፌ ደግሞ እግዚአብሔር ምን ያህል ረጂ አምላክ እንደሆነ እንድታዩ ሄዳችሁ እዩላት። በደንብ ልቀቂው። አንቺም አመሰግንሻለሁ። እግዚአብሔር ይባርክሽ፣ ልጆችሽን ይጠብቅልሽ። የአርቲስት ገነት ንጋቱና የቲክቶከሯ ቃል ባባ ጉዳይ በእንደዚህ አይነት መንገድ ላይ ነው የሚገኘው። እናንተ የትኛው ትክክል ይመስላችኋል? ብዙ ሰዎች እንዳሉት አርቲስት ገነት ንጋቱ ተሳስታለች፣ ይህን ነገር ማድረግ አልነበረባትም የሚል ሀሳብ አላችሁ? ወይስ ደግሞ ሌሎች ሰዎች እንዳሉት ይህ የፉክክር ጊዜም የመፎካከሪያ ዘመን እንደመሆኑ ገን ያደረገችው ነገርም ትክክል ነው፣ ድርጅቱ እሷን ተመራጭ እንዲያደርግ የሄደችበት ርቀት ተገቢ ነው የሚለው ሀሳብ ነው ወይ ትክክሉ የሚለውን እናንተ በራሳችሁ እይታ በራሳችሁ ሚዛን ሀሳባችሁን ልታስቀምጡልን ትችላላችሁ። በመግቢያችን ላይ ካነሳናቸው ነጥቦች መካከል በገዛ ሽጉጧ ራሷን አጥፍታ ስለተገኘችው ወጣት ታሪክን እነግራችኋለን አስከትለን። በመግቢያችን ላይ እንደነገርናችሁ እንግዲህ በአካባቢዋ በጣም ጠንካራ የነበረች ታጋይ እንደነበረችና ብዙ ሰዎች ልዩ የሆነ ከበሬታ እንዳላቸው ሲገልጹላት የነበረች በጣም የምትወደድ ወጣት ናት። በምስሉ ላይ እንደምትመለከቱ ትምህርቷን ተምራ አጠናቃ ተመርቃለች። ከዚያ ባለፈ የልጅ እናትም ናት፣ ወጣት ናት። እንደምታዩት በጣም ደስ የምትል የምታምር ወጣት ናት። ኑሯን በትግራይ ክልል ነው ያደረገችውና በድንገት ግን ከሰሞኑ ህይወቷ አልፎ ተገኘ። ምንድነው የተፈጠረው የሚለውን ዝርዝሩን ነገር እንመልከት። እጅግ ልብ የሚሰብር ዜና ነው በማለት ጉርሻ ገጽ በፌስቡክ በኩል ሐሳቡን አጋርቶናል። ታጋይ ብርክቲ ተክላይ በድንገት ከዚህ ዓለም በሞት ተለይታለች ይላል። በትግራይ ክልል በዕዳጋ አርቢ ከተማ በጀግንነቷ በጥንካሬዋ የምትታወቀው ወጣቷ እናት ታጋይ ብርክቲ ተክላይ ባጋጠማት ድንገተኛና ልብ ሰባሪ ክስተት ምክንያት ህይወቷ አልፎ ተገኝቷል ብሎታል። የተፈጠረውን አሳዛኝ ሁኔታ ተከትሎ ወደ ቅድስት ማርያም ሆስፒታል ተወስዳ የሕክምና እርዳታ ቢደረግላትም በሚያሳዝን ሁኔታ ግን ህይወቷን ማትረፍ አልተቻለም ብሎታል። በዚህ ዓመት ትዳር መስረታ ገና የጨቅላ ህፃን ልጅ እናት የነበረችው ብርክቲ ሐምሌ 10 ቀን 2018 ዓ.ም በቅዱስ ጊዮርጊስ ቤተክርስቲያን የቀብር ስነ ስርዓቷ ተፈጽሟል ብሏል። እቺ ወጣት እንግዲህ ባልተጠበቀና ይሆናል ተብሎ ባልተገመተ መንገድ በገዛ ሽጉጧ ራሷን አጥፍታ
ከፍታ ነው የተገኘችው ብሎታል መረጃው። ለተባረከችው ነፍሷ በገነት እረፍትን፣ ለህፃን ልጇ ለባለቤቷና ለተወዳጅ ዘመዶቿ በሙሉ ፈጣሪ መጽናናትን ይስጥልን በማለት ሐሳቡን አስቀምጧል። ጉርሻ አብርሃት ገብረ እግዚአብሔርን ምንጭ አድርጎም ነው ይሄንን መረጃ ያካፈለን። እንግዲህ የተለያዩ ሰዎች ሐሳባቸውን እንደሚሰጡት ከሆነ በተለያዩ አካባቢዎች ልዩ ልዩ የጦርነት እንቅስቃሴዎችና የመሳሪያ ድምጾች እንዲሁም አንዳንድ ችግሮች በመኖራቸው በሀገራችን ልዩ ልዩ ክፍሎች ማለት ነው በእንደዚህ አይነት መንገድ የሚኖሩ ሰዎች ሰላማዊ ኑሯቸውን እየገፉ ያሉ ሰዎች በጭንቀት አለፍ ሲል ደግሞ በስጋትም ጭምር እንደዚህ አይነት ውሳኔዎችን እስከ መወሰን ድረስ የሚያደርሳቸው ነገር እንደሚፈጠር ነው የሚጠቁመውና ፈጣሪ ለሀገራችን ሰላሙን ያስፍነልን ለማለት እንፈልጋለን። ለእህታችንም ነፍስ ይማርልን ብለናል። እንግዲህ በተለያየ ዓለም ክፍል ሆናችሁ እኛን ተቀዳሚ ምርጫ አድርጋችሁ የምትከታተሉን ውድና የተከበራችሁ ጎራ ስቱዲዮ ቤተሰቦቻችን እንደምታውቁት ቻናላችን ወቅታዊ፣ ማህበራዊ እንዲሁም አዝናኝና አስተማሪ የሆኑ ልዩ ልዩ ታሪኮችን እንዲህ እየዳሰሰ የሚያቀርብላችሁ ቻናላችን ነው። ዛሬም ሰሞንኛ አነጋጋሪ የተባሉትን ጉዳዮች ዳሰስ እያደረግን አቀረብን። ከዝግጅቶቹ ቁም ነገር እንዳገኛችሁ እንደተማራችሁም ጭምር እናስባለን ማለት ነው። ጌታቸው በላይ ደግሞ የመሰናዶ አዘጋጅና አቅራቢ ሆኜ አብሬያችሁ ቆይታ አድርጌያለሁ። ይህን ቻናል ግን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን፣ ቪዲዮንም ላይክ አድርጉ። በሚቀጥለው በአዳዲስ ጉዳዮች እንደገና እንገናኛለን። እስከዚያ ሰላም ሁኑልን። መቼም የማይደገም ታላቅ የዋጋ ቅናሽ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 89 ሺህ ብር ብቻ የሚሸጡ ዘመናዊ አፓርትመንቶችን አቅርበንሎታል። ሰዓቱ እየረፈደ ነው። የልዩ ቅናሽ የሚያገለግለው ለጥቂት ደንበኞች ብቻ ነው። ባለ 1 መኝታ 81 ካሬ በ5.7 ሚሊዮን ብር፣ ባለ 2 መኝታ 111 ካሬ በ7.8 ሚሊዮን ብር፣ ባለ 3 መኝታ 168 ካሬ በ11.8 ሚሊዮን ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነት ያገኘው ታማኙ ድርጅታችን ሰመር ሪል ስቴት አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም አቅርቦሎታል። በተጨማሪም 50/50 የብድር የባንክ አማራጭ አቅርበንሎታል። ታዲያ ምን ይጠብቃሉ? አሁኑኑ በ0923 70 40 49 አሊያም በ0994 00 3949 ላይ በመደወል ፈጥነው ይመዝገቡ።